ሰላም ጤና ይስጥልን ተመልካቾቻችን የሳምንታዊ ዚያ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥ የባህር ማዶ ስፖርት መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ጨዋታዎች ከግንቦት 3 እስከ 6 2017 ዓ.ም በሐዋሳ ዩኒቨርሲቲ ስቴዲየም ተካሂዷል። ለዋንጫ ፉክክር በሚደረገው ለዓለም ወረድ በሚደረገው ጠንካራ ፉክክር የተደረገ ይገኛል በኢትዮጵያ ፕሪሚየር ሊግ። በዛም ወሳኝ የሚባሉ ውጤቶች ተመዝግበዋል። ግንቦት 3 ከተጀመረው መርሃ ግብር ስንጀምር በዚሁ ለባ ተደረገው ጨዋታ አዳማ ከተማ ቅዱስ ጊዮርጊስን 1-0 በሆነ ውጤት አሸንፏል። ስንታየው መንግስቱ በ45ኛው ደቂቃ አስቆጠረው ግብ ለአዳማ ከተማ ወሳኝ 3 ነጥብ አስገኝቷል ማለት ነው። ውጤቱን ተከትሎ አዳማ ከተማ ከ8 ጨዋታዎች በኋላ በሊጉ ወደ አሸናፊነት ተመልሷል ማለት ነው። እንግዲህ አዳማ ከተማ ማሸነፉ ቢጠቅመው አሁንም 16ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል ማለት ነው። ቅዱስ ጊዮርጊስ ደግሞ ከ3 ተከታታይ ጨዋታዎች ድል በኋላ ተሸንፏል ማለት ነው። በዚህ ለባ ተደረገው ሌላኛው ጨዋታ ኢትዮጵያ ቡናና ወላይታ ዲቻ ባደረጉት ጨዋታ ኢትዮጵያ ቡና 1-0 አሸንፏል። ጋናዊ የፊት መስመር ሰላፊ ኮንኮኒ ሀፊዝ በ49ኛው ደቂቃ ያስቆጠረው ግብ ኢትዮጵያ ቡናን አሸናፊ አድርጓል። ደረጃውን ወደ ሁለተኛ ከፍ ማድረግ ችሏል። ኢትዮጵያ ቡና በ48 ነጥብ ግንቦት 4 የተደረጉ ጨዋታዎችን ደግሞ ስንመለከት ሐዋሳ ከተማ አርባ ምንጭ ከተማን 1-0 ውጤት አሸንፏል። እስራኤል ሸቱ በ22ኛው ደቂቃ ወሳኛውን ግብ ከመረብ ላይ ያሳርፋል። በአሰልጣኝ ሙሉጌታ ምረት የሚመራው ሐዋሳ ከተማ ባለፉት ጥቂት ጨዋታዎች ላይ መነቃቃት በማሳየት ከረጅም ጊዜ ከቆየበት ወራጅ ቀጠና መውጣት ችሏል ማለት ነው። በዚህም ጨዋታ ድል ማስመዝገብ ችሏል። በሌላኛው መርሃ ግብር ሲዳማ ቡና ኢትዮ ኤሌክትሪክን 2-1 በሆነ ውጤት አሸንፏል። ሀብታሙ ታደሰና ይጋዙ ቦጋለ ናቸው ግቦቹ ለሲዳማ ቡና ያስቆጠሩት። አቤል ሀብታሙ ለኢትዮ ኤሌክትሪክ ብቸኛዋን ግብ ከመረብ ላይ ያሳረፈ ተጫዋች ነው። በዚህ ዕለት በተደረገው ሌላኛው ጨዋታ ደግሞ ኢትዮጵያ መድን ፋሲል ከነማን 2-0 አሸንፏል። የሊጉ መሪ እንግዲህ ወሳኝ 3 ነጥብ ያገኘበትን ድል አስመዝግቧል። ግንቦት 5 በተደረገው ጨዋታ ማለት ነው። ጋናዊው ዩጋንዳ አማካይ ተጫዋች አለንካይዋ ያስቆጠራቸው ግቦች እንግዲህ ኢትዮጵያ መድንን አሸናፊ አድርገውታል ማለት ነው። ውጤቱን ተከትሎ ኢትዮጵያ መድን ደረጃውን ያጠናከረበትን መሪነቱን ያጠናከረበትን ድል አስመዝግቧል። በ57 ነጥብ የሊጉ አናት ላይ ተቀምጧል ማለት ነው። በሌላኛው ጨዋታ ድሬዳዋ ከተማና መቀሌ ሰባ እንደርታ አንዳቻ ተለያይተዋል። ያሬድ ብርሃኑ ለመቀሌ ሰባ እንደርታ፣ ሀቢብ ከማል ለድሬዳዋ ከተማ ግቦቹን ከመረብ ላይ ያሳርፏል ማለት ነው። ማክሰኞ በነበረው የመጨረሻው ጨዋታ ሀዲያ ሆሳዕና ከመመራት ተነስቶ ወልዋሎ አዲግራት ዩኒቨርሲቲን 3-2 አሸንፏል። ዳዋ ቴሳና ፏድ አዚዝ ነበረ ግቦቹን ያስቆጠሩ። ፏድ አዚዝ በፍጹም ቅጣት ምት ነበረ ግቧን ያስቆጠረው። ወልዋሎ 2-0 እየመራ ነበረ ወደ ረፍት ወደ መልበሻ ክፍል የገቡት። ይሁንና ከረፍት መልስ በጨዋታው ማብቂያ ላይ በየነ ባንጃ፣ ተመስገን ብርሃኑና ማሞ አየለ ከመረብ ላይ ያሳረፏቸው ጎሎች ሀዲያ ሆሳዕናን ወሳኝ 3 ነጥብ እንዲያገኝ አስችለውታል ማለት ነው። በተለይም ማሞ አየለ በ96ኛው ደቂቃ ያስቆጠራት ግብ በጣም ወሳኝ የምትባል ነበረ። ረቡዕ ዕለት የተደረጉ ጨዋታዎችን ስንመለከት ኢትዮጵያ ንግድ ባንክና ባህር ዳር ከተማ ያለምንም ግብ አቻ ተለያይተዋል። ጠንካራ ፉክክር የተደረገበት ጨዋታ ነው ለማለት ያስቸግራል። ብዙም ኢላማቸውን የጠበቁ ሙከራዎች ያልተደረጉበት ጨዋታ ነበር። የጨዋታ ያለምንም ግባቸው ውጤት ተጠናቋል። ባህር ዳር ከተማ ከኢትዮጵያ መድን ጋር ያለውን የነጥብ ልዩነት የማጥበብና ወደ ሁለተኛ ደረጃ የመመለስ እድሉን ሳይጠቀምበት ቀርቷል ማለት ነው። በ29ኛ ሳምንት የመጨረሻ መርሃ ግብር መቻልና ሱል ሽሬ አንዳቻ ተለያይተዋል። ሲመልስ በቀለ በ56ኛው ደቂቃ ባስቆጠረው ግብ መቻል መብራት ቢችልም ኤልያስ አህመድ በ63ኛው ደቂቃ በፍጹም ቅጣት ምት ያስቆጠራት ግብ ሱል ሽሬን ወሳኝ ነጥብ እንዲያገኝ አስችሎታል ማለት ነው። ሲመልስ በቀለ እንግዲህ ባለፉት ጨዋታዎች ላይ በጣም ለመቻል ወሳኝ ግቦችን እያስቆጠረ ይገኛል። አሁንም በዛው ቀጥሏል ማለት ነው። እንግዲህ ሽመልስ በቀለ ከኢትዮጵያ ብሔራዊ ቡድን ይጫወት የነበረ ተጫዋች ነው። ከብሔራዊ ቡድኑ ራሱን ማገለሉ ተከትሎ በክለቡ ላይ ብቻ ትኩረቱን አድርጎ የተጫወተ ይገኛል። መቻል 4ኛ ደረጃ ላይ ይገኛል። ሱል ሽሬ 17ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። የኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች ከዛሬ ጀምሮ አርብ ማለት ነው ይደረጋሉ። ሲዳማ ቡና ከወላይታ ዲቻ ቀኑ 9 ሰዓት፣ ሐዋሳ ከተማ ከቅዱስ ጊዮርጊስ ከምሽቱ 12 ሰዓት ላይ ይጫወታሉ። እንግዲህ ሐዋሳ ከተማ በጥሩ መነቃቃት ላይ ይገኛል። ቅዱስ ጊዮርጊስ ወደ አሸናፊነት ለመመለስ፣ ሐዋሳ ከተማ ደግሞ ከወራጅ ስጋት
ቀጠና ለመራቅ የሚያደርጉ ጨዋታ መሆኑ ጨዋታውን ተጠባቂ ያደርጋል። ነገ ቅዳሜ ሁለት ጨዋታዎች ይደረጋሉ። መቀሌ ሰባ እንደርታ ከሊጉ መሪ ኢትዮጵያ መድን ከቀኑ 9 ሰዓት የሚያደርጉ ጨዋታ ይጠበቃል። መቀሌ ሰባ እንደርታ 15ኛ ደረጃን ወራጅ ቀጠና ይገኛል። ድሬዳዋ ከተማ ደግሞ ኢትዮጵያ መድን ሊጉን እየመራበት ያለበት ሁኔታ ነው ያለው። እንግዲህ ኢትዮጵያ መድን ካሸነፈ እንግዲህ ከተከታዩ ኢትዮጵያ ቡና ጋር ያለው የነጥብ ልዩነት ወደ 12 ከፍ የሚያደርግበት እድል ያገኛል ማለት ነው። ድሬዳዋ ከተማ በዚህ ዕለት ከአርባ ምንጭ ከተማ ምሽት 12 ሰዓት ላይ ጨዋታቸውን የሚያደርጉና እሁድ 3 ጨዋታዎች ይደረጋሉ ከነገ በስቲያ ማለት ነው። ወልዋሎ አዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ ከጠዋት 3 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ኢትዮጵያ ቡና ከአዳማ ከተማ፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ ከምሽቱ 9 ሰዓት እና 12 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ሰኞ የ30ኛ ሳምንት የመጨረሻ መርሃ ግብሮች ይደረጋሉ ማለት ነው። በዚህ ዕለት ባህር ዳር ከተማ ከመቻል ከቀኑ 9 ሰዓት ላይ የሚያደርጉት ጨዋታ ተጠባቂ ነው። እነዚህ ሁለቱ ቡድኖች እንግዲህ ኢትዮጵያ መድንን ተከትለው የሚገኙ ቡድኖች ናቸው። በዋንጫ ፉክክሩም ለመቀጠልና ኢትዮጵያ መድን ላይ ጫና ለማሳደር የሚያደርጉት ወሳኝ ጨዋታ ነው። የመጨረሻው የ30ኛ ሳምንት መርሃ ግብር ሀዲያ ሆሳዕናና ከሱል ሽሬ የሚያደርጉት ነው። የጨዋታ ሰኞ ምሽት 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም የሚከናወን ይሆናል። እንግዲህ እነዚህን መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ይዘን የምንቀርብ ይሆናል። ሌላ ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ ሴቶች ከፍተኛ ሊግ ነው። የኢትዮጵያ ሴቶች ከፍተኛ ሊግ ውድድር እንግዲህ ዛሬና ነገ በሚደረጉ የ26ኛ ሳምንት ጨዋታዎች ፍጻሜውን ያገኛል። ይርጋ ጨፌ ቡናና ሸገር ከተማ አስቀድመው ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ማደጋቸው የሚታወስ ነው። እንግዲህ ማን ይወርዳል ማን ደግሞ ደረጃውን የተሻለ ይዞ አጠናቀቃል የሚለው ነገር ነው እንጂ በኢትዮጵያ ሴቶች ከፍተኛ ሊግ እንግዲህ ዋና ኃላፊ ወደ ፕሪሚየር ሊግ ያለፉ ቡድኖች ተለይተው ታውቋል ማለት ነው። አርብ ከሚደረጉ ጨዋታዎችን ስንመለከት ሸገር ወላይታ ዲቻ ከለሚኩራ ክፍለ ከተማ በኢትዮጵያ ስፖርት አካዳሚ ሜዳ ከጠዋቱ 4 ሰዓት ላይ ጨዋታቸውን የሚያደርጉና ይርጋ ጨፌ ቡና ከፋሲል ከነማ በአዲስ አበባ ስቴዲየም በተመሳሳይ አርብ ዕለት ከረፋዱ 4 ሰዓት ላይ ጨዋታቸውን የሚያደርጉና አቃቂ ቃሊቲ ከጥሩነሽ ዲባባ አካዳሚ ከረፋዱ 4 ሰዓት በዚህ ዕለት ቅዱስ ጊዮርጊስ ከነፋስ ስልክ ላፍቶ ክፍለ ከተማ ቀኑ 7 ሰዓት በአበበ ቢቂላ ስቴዲየም ጨዋታቸውን የሚያደርጉና ቅዳሜ እንግዲህ የኢትዮጵያ ሴቶች ከፍተኛ ሊግ መርሃ ግብር ይጠናቀቃል። ቅዳሜ ጉለሌ ክፍለ ከተማ ከኢትዮጵያ ስፖርት አካዳሚ ከቀኑ 4 ሰዓት፣ ፋሲል ከነማ ከሀዲያ ሆሳዕና ከቀኑ 8 ሰዓት በአበበ ቢቂላ ስቴዲየም ጨዋታቸውን የሚያደርጉና አዲስ ከተማ ክፍለ ከተማ የሳምንቱ አራፊ ቡድን ነው። መርሃ ግብሩን አስቀድሞ በ25ኛ ሳምንት ማጠናቀቁ የሚታወስ ነው ማለት ነው። ሌላኛው ከሀገር ውስጥ የምንመለከተው መረጃ እንግዲህ የሀዘን መግለጫ ይሆናል። በኢትዮጵያ ፕሪሚየር ሊግ ለረጅም ዓመታት ሲጫወት የምናውቀው ጋናዊ ተጫዋች ሻይቡ ጅብሪል እንግዲህ ህይወቱ ባሳለፍነው ሳምንት ማለፉ ይታወሳል። የኢትዮጵያ እግር ኳስ ፌዴሬሽን በያዝነው ሳምንት ባወጣው የሀዘን መግለጫ ጋናዊው ገብርኤል አህመድ ከ13 ዓመት በላይ በኢትዮጵያ ክለቦች በሆኑ ደደቢት፣ ኢትዮጵያ ንግድ ባንክ፣ ሐዋሳ ከተማ፣ መቀሌ ሰባ እንደርታ፣ ፋሲል ከነማ፣ ሰበታ ከተማና ለገጣፎ ለገዳዲ በመጫወት በኢትዮጵያ ረጅም ጊዜ ከተጫወቱ የውጭ ሀገር ተጫዋቾች መካከል የሚጠቀስ የአማካይ ተጫዋች እንደሆነ ገልጿል። በኢትዮጵያ እግር ኳስ ፌዴሬሽን በሻይቡ ጅብሪል ህልፈተ ህይወት የተሰማውን እጅግ ጥልቅ ሐዘን እየገለጸ በፌዴሬሽኑ ስም መጽናናትን ተመኝቷል ማለት ነው። እንግዲህ ሻይቡ ጅብሪል በጣም በግራ እግሩ በሚያደርጋቸው ጥሩ እንቅስቃሴዎችና ከርቀት አክሮ የመታ በሚያስቆጥራቸው ግቦች የሚታወቅ ጋናዊ ተጫዋች ነው። እንግዲህ እኛም በኢዜአ ስፖርት ስም ለቤተሰቡ መጽናናትን እንመኛለን ማለት ነው። ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በእንግሊዝ ፕሪሚየር ሊግ በአውሮፓ ሻምፒዮንስ ሊግ ለመሳተፍ የተደረገ ያለው ጠንካራና አጓጊ ፉክክር ነው። እንግዲህ የ2024-2025 የእንግሊዝ ፕሪሚየር ሊግ ወደ መገባደጃው ደርሷል። 36ኛ ሳምንት ላይ ደርሷል ማለት ነው። እስካሁን በተደረጉ ጨዋታዎች ግን ሊቨርፑል አስቀድሞ የሊግ ዋንጫ ማንሳቱን ማረጋገጡ ይታወሳል። በቀጥታ ለአውሮፓ ሻምፒዮንስ ሊግ መሳተፉንም አረጋግጧል። ኢፕስዊች ታውን፣ ሌስተር ሲቲ እና ሳውዝሃምፕተን ወደ ታችኛው ከፍተኛ ሊግ የወረዱ ቡድኖች ናቸው። ወደ ሻምፒዮንሺፕ የወረዱ ቡድኖች ናቸው። ለሳምንት በቀረው የእንግሊዝ ፕሪሚየር ሊግ መርሃ ግብር እንግዲህ በሻምፒዮንስ ሊግ እንግሊዝን ወክሎ ማን ይሳተፋል የሚለው ነገር በጣም አጓጊ ይሆናል። በ6-5 ክለቦች መካከል የተደረገ ያለው ፉክክር እንግዲህ በጣም
አጓጊ ሆኗል ማለት ነው። አርሰናል በ68 ነጥብ ሁለተኛ ደረጃ ላይ ይገኛል። ኒውካስል ዩናይትድ በ66 ነጥብ በሁለት ነጥብ ዝቅ ብሎ ሶስተኛ ደረጃ ላይ ይገኛል። ማንቸስተር ሲቲ በ65 ነጥብ አራተኛ ደረጃ ላይ ይገኛል። ቼልሲና አስቶን ቪላ በተመሳሳይ 63 ነጥብ በግብ ክፍያ ተበላልጠው አምስተኛና ስድስተኛ ደረጃን ይዟል። ኖቲንግሃም ፎረስት በ62 ነጥብ ሰባተኛ ደረጃን ይዟል። ኖቲንግሃም ፎረስት ለረጅም ሳምንታት ሊቨርፑልና አርሰናልን ተከትሎ ሶስተኛ ደረጃ ላይ ነበረ። ባለፉት ተከታታይ ጨዋታዎች ላይ የጣላቸው ነጥቦች እንግዲህ ከሶስተኛ ወደ ሰባተኛ ዝቅ እንዲል አድርጎታል ማለት ነው። እንግሊዝ ፕሪሚየር ሊግ ዘንድሮ ለየት የሚያደርገው ነበር የአውሮፓ እግር ኳስ ማህበር እንደ አውሮፓውያን አቆጣጠር በ2003 በ2004 ያወጣው አዲስ አሰራር አለ። በእንግሊዝ በተለያዩ ሊጎች የሚወዳደሩ ቡድኖች በአውሮፓ ላይ በሚያስመዘግቡት ውጤት እንግዲህ አንድ ተጨማሪ ቡድን በሻምፒዮንስ ሊግ ወይም ደግሞ በሌሎች የአውሮፓ ሊግ ኮንፈረንስ ሊግ ላይ እንዲያሳትፉ እድል ያመቻቸበት ሁኔታ ተመልክተናል። ይሄን አሰራር እንግዲህ ተጠቅመው የእንግሊዝ ክለቦች እንግዲህ ጥሩ እንቅስቃሴ በማሳየት 5 ክለቦች በ2024 በ2025 የውድድር ዓመት እንዲተሳትፉ አድርጓል። አሁንም በዘንድሮ የውድድር ዓመት ባሳዩት ብቃት የእንግሊዝ ክለቦች በሚቀጥለው 2025-2026 የአውሮፓ ሻምፒዮንስ ሊግ የውድድር ዓመት ላይ 5 ክለቦች በአውሮፓ ሻምፒዮንስ ሊግ እንደሚሳተፉ ተረጋግጧል። ለአውሮፓ ሊግ ፍጻሜ በቀጣይ ሳምንት ጨዋታቸውን የሚያደርጉት ማንቸስተር ዩናይትድ እና ቶተንሃም ስፐርስም አንዱ ቡድን ያሸነፈው ቡድን በቀጣይ እንግሊዝን ወክሎ ስድስተኛው በአውሮፓ ሻምፒዮንስ ሊግ የሚሳተፍ ክለብ ይሆናል ማለት ነው። የእንግሊዝ ክለቦች እንግዲህ የዘንድሮ የአውሮፓ ውድድሮች ላይ በጣም ጠንካራ እንቅስቃሴ እያደረጉ ይገኛሉ። አርሰናል ግማሽ ፍጻሜ ደርሶ ነበር በአውሮፓ ሻምፒዮንስ ሊግ በፒኤስጂ በደርሶ መልስ ተሸንፏል። እንግዲህ እንትናም ቼልሲም በዚህ ውድድር ላይ በኮንፈረንስ ሊግ ውድድር ላይም ለፍጻሜ ደርሷል። ከሪያል ቤቲስ ጋር ጨዋታውን የሚያደርግ ይሆናል ማለት ነው። እንግዲህ እነዚህ ቡድኖች በአውሮፓ እያሳዩት ያለው ብቃት የእንግሊዝ ክለቦች የተሳትፎ ቁጥር በአውሮፓ ሻምፒዮንስ ሊግ ወይም ደግሞ በአጠቃላይ በአውሮፓ መድረክ ያላቸው ተሳትፎ እንዲያድግ አድርጓል ማለት ነው። እንግዲህ እነዚህ በሊጉ ከሁለተኛ እስከ ሰባተኛ ያሉ ቡድኖች በአውሮፓ ሻምፒዮንስ ሊግ ለመሳተፍ ጠንካራ ፉክክር ያደረጉ ይገኛል። እንግዲህ ምን ያህል የማለፍ እድል አላቸው በአውሮፓ ሻምፒዮንስ ሊግ የሚለውን ስንመለከት አርሰናል ከሁሉም የተሻለ እድልም የተሰጠው ነው። በኦፕታ አናሊስት ወይም በኦፕታ ትንተና መሰረት እንግዲህ አርሰናል ከሁለቱ ጨዋታዎች አንድ ነጥብ የሚያገኝ ከሆነ በአውሮፓ ሻምፒዮንስ ሊግ መሳተፉን ያረጋግጣል ማለት ነው። ቀጣይ ጨዋታ ከኒውካስል ጋር የፊታችን እሁድ ከምሽቱ ለ12:30 ላይ የሚያደርገው ጨዋታ ተጠባቂ ነው ማለት ነው። የመጨረሻ ሳምንት ጨዋታው ነው ከሳውዛምፕተን ጋር የሚያደርግ ይሆናል። መድፈኞቹ ከሆነ ጨዋታ አንድ ነጥብ ብቻ ነው ማግኘት የሚጠበቅባቸው ማለት ነው። አርሰናል ከኒውካስል ዩናይትድ እንዳነሳው እሁድ የሚያደርጉት ጨዋታ ተጠባቂ ነው። ሶስተኛ ደረጃ ላይ የሚገኘው ኒውካስል ዩናይትድ ከአርሰናልና ከኤቨርተን ጋር ቀሪ መርሃ ግብሩን ያከናውናል። እንግዲህ አርሰናልን በእሁዱ ጨዋታ ኤሚሬትስ ስቴዲየም ሄዶ ካሸነፈ አርሰናልን በልጦ ሁለተኛ ደረጃን የሚያገኝበት እድል ሰፊ ነው። እንግዲህ ኒውካስል ዩናይትድ ከነዚህ ሁለት ጨዋታዎች 3 ነጥብ ካገኘ በአውሮፓ ሻምፒዮንስ ሊግ የመሳተፍ እድሉ ሰፊ ነው ማለት ነው። ባለፉት ተከታታይ ጨዋታዎች ላይ በጣም ጥሩ እንቅስቃሴ እያሳየ ይገኛል። ኒውካስል ዩናይትድ በ65 ነጥብ አራተኛ ደረጃ ላይ የሚገኘው ያምናው የሊጉ አሸናፊ ማንቸስተር ሲቲ ከቦርንማውዝና ከፉልሃም ጋር ቀሪ የ37ኛና የ38ኛ ሳምንት ጨዋታውን ያደርጋል። ሰማያዊዎቹ ባሳለፍነው ሳምንት በ36ኛ ሳምንት መርሃ ግብር ከሳውዛምፕተን ጋር ባልተጠበቀ ሁኔታ 0-0 የወጡበት ውጤት አነጋጋሪ ነበር። በክለቡም ደጋፊ ትችት እንዲቀርብበት አድርጓል። ቡድኑ ሳውዛምፕተን በዘንድሮ የእንግሊዝ ፕሪሚየር ሊግ በጣም መጥፎ የሚባል ቡድን 82 ግቦች የተቆጠሩበት ቡድን ቢሆንም ማንቸስተር ሲቲ ምንም አይነት ግብ ሲያስቆጥር መመለሱና አቻ መውጣቱ በጣም መነጋገሪያ ሆኖ ነበር። ሰማያዊዎቹ እንግዲህ በሻምፒዮንስ ሊጉ ለመሳተፍ ከ6 ነጥቡ ከሁለት ጨዋታው ማለት ነው 4 ነጥብ ይፈልጋሉ። ከሌሎቹ በሻምፒዮንስ ሊግ ለመሳተፍ ጥረት ያደረጉ ካሉ ቡድኖችም ውጪ የግብ ክፍያ 24 የግብ ክፍያ ይዟል። ይህም ደግሞ ለማንቸስተር ሲቲ ተጨማሪ እድል የሚሰጥ ነው ማለት እንችላለን። በ63 ነጥብ አምስተኛ ደረጃ ላይ የሚገኘው ቼልሲ ከማንቸስተር ዩናይትድና ከኖቲንግሃም ፎረስት ጋር ጨዋታውን የሚያደርግ ይሆናል ማለት ነው። በተለይ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ በጣም ወሳኝ ነው። ከኖቲንግሃም ፎረስት ጋር ኖቲንግሃም ፎረስትን በአውሮፓ ሻምፒዮንስ ሊግ ለመሳተፍ ፉክክር ያደረገ ነው። በ38ኛ ሳምንት የሚደረገው የሁለቱ ቡድኖች ጨዋታ እንግዲህ በጣም በአውሮፓ ሻምፒዮንስ ሊጉ የሚሳተፈው ቡድን ከመለየት አንጻር ትልቅ አስተዋጽኦ ያለው ጨዋታ ነው። በተመሳሳይ 63 ነጥብ ይዞ በግብ ክፍያ ተበልጦ 6ኛ ደረጃ ላይ የሚገኘው
አስቶን ቪላ ቀሪ ጨዋታዎቹን ከቶተንሃም ስፐርስና ከማንቸስተር ዩናይትድ ጋር ያደርጋል። ቶተንሃም ስፐርስና ማንቸስተር ዩናይትድ ቀደም እንዳነሳሁት በአውሮፓ ሊግ የፍጻሜ ጨዋታ በሚቀጥለው ሳምንት ሳማሜስ ስቴዲየም ላይ ጨዋታቸውን የሚያደርግ ይሆናል። ከሁለቱ ያሸነፈው ቡድን ቻምፒየንስ ሊግ ይሳተፋል። ለነዚህ ቡድኖች በዚህ ጨዋታ መርሃ ግብር ማማያ ካልሆነ ከአስቶን ቪላ ጋር የሚያደርጓቸው ጨዋታዎች ብዙም ትርጉም የላቸውም። አስቶን ቪላ ግን ከነዚህ ጨዋታዎች ሁለቱንም ማሸነፍ ይጠበቅበታል። ካለ ከሱ በላይ ያሉትም ክለቦችንም ውጤት መጠበቅ ይኖርበታል ማለት ነው። እንግዲህ አስቶን ቪላ ካሉት ቡድኖች ስንመለከት በግብ ክፍያን በጣም አነስተኛ የግብ ክፍያ ነው ያለው 7 የግብ ክፍያ ነው ያለው ከሌሎቹ አንፃር ዝቅተኛ ነው። ይሄም በአውሮፓ ቻምፒየንስ ሊግ ተሳትፎ ላይ የራሱ ተጽዕኖ ያሳድራል ተብሎ ነው የሚጠበቀው። በ62 ነጥብ 7ኛ ደረጃ ላይ የሚገኘው ኖቲንግሃም ፎረስት ቀጣይ ጨዋታዎቹን ከዌስት ሃም ዩናይትድ እና ከቼልሲ ጋር የሚያከናውን ይሆናል። ኖቲንግሃም ፎረስት ለቻምፒየንስ ሊግ ለማለፍ ሁለቱንም ጨዋታ ማሸነፍ ግድ ይሏል። ከዛ ውጪ ማሸነፍ ብቻ ሳይሆን ከሌሎቹ ካናቱ ከተቀመጡ ክለቦችም ነጥብ እንዲጥሉለት ይጠበቃል። በተለይም ከሌስተር ሲቲ ጋር 2-2 የወጣበት ጨዋታ በጣም የሚያስቆጭ ነበር። በ36ኛው ሳምንት ከጨዋታው በኋላ ኑኖ ስፒሪቶ ሳንቶና የክለቡ ግሪካዊ ባለሀብት ሲያደርጉት የነበረው በሜዳ ሲያደርጉት የነበረው ነገር አነጋጋሪ ነበረ ማለት ነው። ይሄም ውጤት እንግዲህ ከሌስተር ሲቲ ጋር ያስመዘገበው ውጤት የተሳትፎ ዕድሉን ይበልጥ እንዲያጠብ አድርጎታል። ካሉትም እንግዲህ ከሁለተኛ እስከ 7ኛ ካሉት ቡድኖችም እንግዲህ አነስተኛ በቻምፒየንስ ሊግ የመሳተፍ እድል ያለው ቡድን እንዲሆን አድርጎታል። የተሰጠውን ግምት 18% ነው በኦፕታ አናሊስት አማካኝነት። እነዚህ ክለቦች እንግዲህ በቀጣይ 2 ሳምንታት የሚያደርጓቸው ጨዋታዎች እንግዲህ በጣም ተጠባቂ ናቸው። እነዚህን መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ላይ ተከታትለን የምናቀርብ ይሆናል። ያው ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን አነሳን። የኢትዮጵያ ሴቶች ከፍተኛ ሊግ እንግዲህ ሻይቦ ጀርቤልን ህልፈተ ህይወት አንስተናል። ከውጭ ደግሞ የእንግሊዝ ፕሪሚየር ሊግ በአውሮፓ ቻምፒየንስ ሊግ ለመሳተፍ ፉክክር ያደረጉ ያሉ ክለቦች ሁኔታ አንስተናል። እነዚህ መረጃዎች ሰኞ ባለን በመደበኛነት በመናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይዘን የምንቀርብ ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት